ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ የሆነውን ጂኦግራፊ ቻፕተር 3 the topography of Ethiopia and the Horn የሚለውን እናያለን። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። ኦኬ፣ እንግዲህ በዚህ ቻፕተር የምናየው የኢትዮጵያ መልክዓ ምድርና የአፍሪካን ቀንድ ሀገራት መልክዓ ምድር ምን ይመስላል፣ አቀማመጡ ምን ነገሮችን ይዟል፣ ምን አለው የሚለውን ስለ መልክዓ ምድር ሰፋ ያለ ማብራሪያ የምናይበት ነው። ከኢንትሮዳክሽን ስንጀምር ኢንትሮዳክሽን ምን ይለናል? The topography of Ethiopia is largely determined by the geological activity of the Cenozoic era. እንግዲህ አሁን የኢትዮጵያ መልክዓ ምድር በምን ዲተርማይን የተደረገ ነው? በጣም በከፍተኛ ሁኔታ በሴኖዞይክ ኤራ ወይም ሬሰንት ኤራ የምንለው የመጨረሻው ኤራ ላይ በተከናወኑ ነገሮች ቶፖግራፊው በዛ ዲተርማይን የተደረገ ነው ይልናል። ስለዚህ በሴኖዞይክ ኤራ ምን ተከናውነው ነበር ስንል እነዚህ በሴኖዞይክ ኤራ የተከናወኑ ክስተቶች ጀስት አሁን ያለው የኢትዮጵያ መልክዓ ምድር ውጤት ነው ማለት ነው። የመጀመሪያው uplifting of the Arab Ethiopian ሶይል ማየት እንችላለን። ከአረብ እስከ ኢትዮጵያ የዘለቀው አፕሊፍት የመሬት ከፍታ ማለት ነው። ከፍታ ብቻ አይደለም። the subsequent outpouring spreading in thick accumulation of trapping lava have given rise to an outward sloping highland plateau and mountain. እንዲሁም አፕሊፍት ካደረገው ከፕላቴው ሊሆን ይችላል ወይም ከማውንቴኖች ጫፍ ላይ የትራፓ ላቫ ክምችት ነበረ። ትራፕል ላቫ የምንለው የሮኮች የቀለጠ ሮክን ነው። ያንን ትራፕል ላቫ ብለናል። የዛ ክምችትም እንደዚሁ ይገኛል ማለት ነው። ኦኬ፣ በሴኖዞይክ ኤራ ሌላም ብቻ አይደለም የተከሰተው፣ ፎልቲንግም ተከስቷል። ፎልቲንግ ደግሞ አሁን ላይ ያሉት ሌኮች ክሬት የተደረጉት በዚህ በፎልቲንግ ነው። በሴኖዞይክ ኤራ ፎልቲንግ ተከስቶ አሁን ላይ የምናየው ሌኮችን ጣና እነ ሻላ አባያ ብዙ ኢትዮጵያ ውስጥ ያሉ እነ ላንጋኖ ምናያቸው ሌኮች እንዲፈጠሩ ምክንያት ሆኗል ማለት ነው ይህ ሴኖዞይክ ኤራ። ስለዚህ አሁን ኢትዮጵያ እንዲህ የምናየው መልክዓ ምድር በሴኖዞይክ ኤራ የተከናወኑ ክስተቶች ውጤት ነው ብለን መናገር እንችላለን። ኦኬ፣ ጀነራል ካራክተሪስቲክስ ኦፍ ኢትዮጵያን ፊዚዮግራፊ ወደሚለው ስንመጣ የኢትዮጵያ መልክዓ ምድር ምን ካራክተሪስቲክስ አሉት? ምን ብለን መግለጽ እንችላለን? የኢትዮጵያ መልክዓ ምድር ምን ነገር ይዟል፣ ምን አካቷል ብለን ለመተንተን ያክል ሶስት ነገሮችን ማንሳት እንችላለን በኢትዮጵያ መልክዓ ምድር። የመጀመሪያው ፍላት ቶፕድ ፕላቲዮ ነው። ፍላትድ የሆነ ቶፕድ ፕላቲዮ አምባዎች ይገኛሉ በኢትዮጵያ። ተራራም ያደለ ለጥ ያለ ሜዳ ያላደለ ወይም ጀስት ወጣ ገባ አይነት መሬትን ፕላቲዮ እንለዋለን። ወጣ ገባ አይነት የመሬት አቀማመጥ እናገኛለን ኢትዮጵያ ውስጥ። ሌላስ ሃይ ኤንድ ሪጂድ ማውንቴን ከፍተኛ ተራሮችም በኢትዮጵያ ውስጥ ይገኛሉ። በሶስተኛ ደረጃ ዲፕ ሪቨር ጎርጅስ ኤንድ ቫስት ፕሌንስ ጥልቅ የሆኑ የወንዝ ሸለቆዎችን እናገኛለን። እንዲሁም ደግሞ ቫስት ፕሌን ሜዳማ ቦታዎችንም እንዲሁ እናገኛለን ማለት ነው በኢትዮጵያ መልክዓ ምድር። ስለዚህ የኢትዮጵያ መልክዓ ምድር በእነዚህ መግለጽ ይቻላል። ሌላው ወደ አልቲቲዩድ ስናመራ የኢትዮጵያ ከፍተኛና ዝቅተኛ ቦታዎችን ከምን እስከምን ድረስ ነው የኢትዮጵያ ስንል እንግዲህ ኢትዮጵያ ከምን ተነስቶ እስከምን ነው የሚለውን ስናይ ከ125 ሜትር ቢሎ ሲ ሌቭል ከባህር ጠለል በታች 125 ሜትር ዝቅተኛ ቦታ እስከ ቱ ይለናል። ቆባርስን ከአፋር ላይ ነው ይህ 125 ሜትር ወደ ታች ከባህር ጠለል በታች 125 ሜትር ወደ ታች አፋር ላይ ኮባር ሲንክ ላይ ስናገኝ እስከ ሃይስት ማውንቴን ከፍተኛ ተራራ ከሚባለው ኢትዮጵያ ራስ ዳሽን ድረስ 4620 ሜትር አበብ ሲ ሌቭል ከባህር ጠለል በላይ 4620 ሜትር ልዩነት አለው ማለት ነው። ይሄን ያክል ነው የኢትዮጵያ መልክዓ ምድር ሬንጅ አላት። በጣም ዝቅተኛ ቦታ እንዲሁም በጣም ከፍተኛ ቦታ አላት ማለት ነው። ያም ይህ 4620 ሜትር ራስ ዳሽን በአፍሪካ አራተኛው ትልቁ ተራራ ነው ማለት ነው። ኦኬ፣ ኢትዮጵያን the highest large proportion elevated land mass in African continent። እንግዲህ ኢትዮጵያ ከአፍሪካ ኮንቲኔንቶች ስናያት highest proportion elevated ነች። አንጻራዊ የሆነ ከፍተኛ የሆኑ ቦታዎች መገኛ ነች። ከፍተኛ የሆኑ ቦታዎች መገኛ ነች። ከፍ ያለች ነች ማለት ነው ኢትዮጵያ። ስለዚህ ይህ ከፍተኛ ቦታ መሆኗ ደግሞ ምን ስያሜ እንዲሰጣት አድርጓል። it is sometimes described as the roof of East Africa የምስራቅ አፍሪካ ጣራ ትባላለች። ሩፍ
ይሏታል። ይሄም ምን ስለሆነ ነው? ሃይስት ኤንድ ላርጅ ኤሪያ ስለሆነች ማለት ነው። በጣም ከፍተኛ ተራሮች መገኛ ስለሆነች ማለት ነው ኢትዮጵያ። ኦኬ እንግዲህ የኢትዮጵያ መልክዓ ምድር more than 50% of Ethiopian land mass is above 1000 meter elevation። እንግዲህ 50% የሚጠጋ የኢትዮጵያ የመሬት ክፍል ከ1000 ሜትር በላይ ነው፣ ከባህር ጠለል በላይ ነው የሚገኘው። ያ ደግሞ እንዲሁም ከዛ ውስጥም ደግሞ and above 1500 ሜትር make 44% of the country። ከ1500 ሜትር በላይ ደግሞ 44%ን ይሸፍናል ይለናል። half of this in turn የ44% half ደግሞ is at more than 2000 ሜትር። ከ44% 22% የሚጠጋው የኢትዮጵያ መልክዓ ምድር ደግሞ ከ2000 ሜትር በላይ ከባህር ጠለል በላይ የሚገኝ ነው። ያ ማለት ከፍተኛ ቦታዎች መገኛ ነች ማለት ነው። 50% 1000 ሜትር ማለት እንግዲህ 1000 ሜትር የዝቅተኛ ቦታዎችና የከፍተኛ ቦታዎች መለኪያ ዲማርኬሽን ነው። አሁን ለምሳሌ ይሄንን ቀጥ አድርገን ይሄንን መስመር ብናሰምር እዚህ ፖይንት ላይ 1000 ከባህር ጠለል በላይ 1000 ብንል ከዚህ በላይ ያሉትን ነው ሃይላንድ ብለን የምንጠራቸው። ከዚህ በታች ከ1000 በታች ከባህር ጠለል በላይ 1000 ከ1000 በላይ እስካልሆነ ድረስ እስከ 1000 የሚመጣው ሁሉ እስከዚህ ያለው ከዚህና ከዚህ በታች ከ1000 እና ከ1000 በታች ያለው ምንድነው? ለውላንድ ነው ማለት ነው። ሃይላንድ አንልም። ስለዚህ የኢትዮጵያ 50% የሚሆነው የኢትዮጵያ መልክዓ ምድር ከ1000 በላይ ነው። ያ ማለት 50% ሃይላንድ ነው የሚለውን ይይዝልናል ማለት ነው። ከዛ ውስጥም ደግሞ 1500 ሜትር የሚጠጋ ደግሞ 44%ን ይወስድልናል። 2000 ሜትር በጣም ከፍተኛ ተራሮችን የሚወስድ ሲሆን 2000 ሜትሮች ደግሞ ወደ 22% የሀገሪቱን ቦታ ይሸፍናል ማለት ነው። ኦኬ ሌላው most of Ethiopian highland are a part of central and north Ethiopia። የኢትዮጵያን ሃይላንድ ወይም ከፍተኛ ቦታዎችን ስናይ በየት አካባቢ ይገኛሉ ስንል መካከለኛው የኢትዮጵያ መካከለኛው ቦታና እንዲሁም ወደ ሰሜኑ አካባቢ ሃይላንዶች ይገኛሉ ማለት ነው። ከፍተኛ ተራራ ቦታዎች ይገኛሉ ማለት ነው። እንዲሁም ይህ ተራራ እስከምን ድረስ ነው? the northern most portion extended into ኤርትራ በደንብ ወደ ሰሜኑ የሚጠጋና እንዲሁም ደግሞ እስከ ኤርትራ የሚዘልቅ ነው ማለት ነው። ይህ ከፍተኛ ተራሮች በስዕል ማየት እንችላለን። እንግዲህ ተራራዎች ይሄ በቀይ በደንብ ደመቅ ያለው ምንድነው? ቢጫና ቀይ የሚያሳየን ተራራማ ቦታዎችን ነው። ግን እንደምታዩት ሴንትራል ፓርቱ እዚህ አካባቢ እንደምታዩት ሴንትራል ፓርት ከዛ በኋላ እስከ ኤርትራ ድረስ የሚዘልቅ ወደ ነሩዝ ፓርት ተራራማ ቦታ ነው ማለት ነው። ይሄንን ስናይ የኢትዮጵያ ሴንትራል ፓርት ነው። ከሴንትራል ፓርት ተነስቶ ወደ የት የሚሄድ ነው? ኖርዝ ማለት ይሄ ነው። ደግሞ ኖርዝ ፓርቱና ሴንትራል ፓርቱ ሃየር ኤሌቬትድ ነው ይለናል የኢትዮጵያ መልክዓ ምድር። ኦኬ have been dissected by several rivers and rains which have cut deep gorges። እንዲሁም እንግዲህ ከፍተኛ ቦታዎች በመካከለኛው ኢትዮጵያና በሰሜኑ ፓርት ላይ ይገኛል ብናል። ሌላው ደግሞ የምናየው ሐሳብ ደግሞ ምንድነው? ይህ ተራራ ሪቨሮችን ዲሴክት አድርጎ ይገኛል። have been dissected by several rivers and which have cut deep gorges። ጥልቅ የሆኑ ሸለቆዎችን እናገኛለን ማለት ነው ኢትዮጵያ ውስጥ። ኦኬ እንግዲህ ኢትዮጵያ ከፍተኛ ቦታዎች መገኛ ናት ካልን most of the country consists high plateau and mountain ranges። እንግዲህ ከፍተኛ ቦታዎች መገኛ ነች፣ ከፍተኛ የሆኑ አምባዎች እንዲሁም ማውንቴኖች መገኛ ነች ኢትዮጵያ። ያ ማለት ደግሞ that is the resource of many river in the stream made the country to be described as the water tower of East Africa። ለዚህ ከፍተኛ ቦታዎች መገኛ ከሆነች ወንዞች ደግሞ ምንጮች የሚፈልቁት ከምንድን ነው? ከከፍተኛ ቦታዎች ነው የሚፈልቁት። ከከፍተኛ ቦታዎች ይፈልቃሉ፣ ወደ ዝቅተኛ ቦታዎች ይፈሳሉ። ስለዚህ ኢትዮጵያ በዚህ ምክንያት የብዙ ወንዞች መነሻ ወይም ሶርስ ሆና ታገለግላለች ማለት ነው። ለዛም ነው ኢትዮጵያ ዋተር ታወር ኦፍ ኢስት አፍሪካ፣ የኢስት አፍሪካ የውሃ ገንዳ የተባለችው፣ የውሃ ታንከር የተባለችው ማለት ነው። ኦኬ ሌላ ስናመራ ደግሞ ይህ ቶፖግራፊ ይህ የኢትዮጵያ መልክዓ ምድር ምን ነገሮች ይዟል ስንል the diversity in topography is combined by difference in other natural features
በብዙ ኔቸራል ፊውቸሮችንም ያካተተ ነው። ያ ማለት አፈሩን ስናይ ለየት ያለ የኢትዮጵያ መገለጫ የሆነ አፈር አላት። ክላይሜቱን ስናይ ክላይሜትም እንግዲህ ኢትዮጵያ በጣም ዝቅተኛ ቦታ አላት፣ በጣም ከፍተኛ ቦታ አላት። ሞቃት፣ ብርድ፣ ወይና ደጋ፣ ደጋ ብዙ አይነት አግሮ ኢኮሎጂካል ዞንም አላት። ይህ አንዱ የኢትዮጵያ መልክዓ ምድር መገለጫ ነው። ቬጂቴሽኖችን ስናይ የተለያዩ ፕላንቶች መገኛ ነች ኢትዮጵያ። ዋይልድ ላይፍን ስናይ የዱር እንስሳቶችን ስናይ አዋፋትን ስናይ በጣም ብርቅዬ የሆኑ እንስሳት መገኛ ነች ኢትዮጵያ። ዓለም ላይ የሌሉ ብዙ ነገሮች ኢትዮጵያ ውስጥ ይገኛሉ። ይህም አንዱ የኢትዮጵያ መልክዓ ምድር መገለጫ ነው ማለት ነው። በዚህ ብቻ በቃ የኢትዮጵያ መልክዓ ምድር ሶሾ ኢኮኖሚክ እስከ ምን ድረስ ይሄዳል? እስከ socio-cultural and economic phenomena are also affected by topography። በዚህ መልክዓ ምድር የምናችን socio-cultural እንትናችንም አፌክት የተደረገ ነው ማለት ነው ቶፖግራፊያችን። ያ ማለት በጣም ከፍተኛ ቦታዎች ላይ አግሪካልቸር የሚመረት ከሆነ ደግሞ ዝቅተኛ ቦታዎች ላይ ደግሞ ኖማዲክ የሆነ ኢኮኖሚክ አክቲቪቲን እናገኛለን። ካልቸሩም ባህሪውም እንደዛው የተለያየ ነው ማለት ነው። ይህ ሁሉ አፌክት ያደረገው ቶፖግራፊ ነው ማለት ነው። የኢትዮጵያ ቶፖግራፊ በጣም ዳይቨርሲፋይድ ስለሆነ ማለት ነው። በጣም ሞቃትም አለ፣ ለአራት ተከፍሎ የሚታይ ስለሆነ ማለት ነው። ኦኬ ሌላው እንግዲህ ደግሞ ወደ ሌላው ስናመራ የኢትዮጵያ መልክዓ ምድር ወደ ዋናው ርዕሳችን ስንመጣ ሃይላንድ ኤንድ ሎውላንድ ብለን ነው የምንከፍለው። የኢትዮጵያ መልክዓ ምድር በዋናነት taking the 1000 meter counter line for the highland lowland demarcation, one to observe the following contrasting feature between the Ethiopian highland and lowland። እንግዲህ ቀደም እንዳየነው 1000 ሜትር ዲማርኬሽን ነው። አንድን ቦታ ሃይላንድ ነው ለማለት 1000 ሜትርና ከዛ በላይ መሆን አለበት። ከባህር ጠለል በላይ 1000 ሜትርና ከዛ በላይ፣ ከዛ በታች ከሆነ ግን ላውላንድ ነው እንላለን ብለናል። ስለዚህ ኢትዮጵያ ሃይላንድም ላውላንድም አላት። ስለዚህ የኢትዮጵያ ሃይላንድና ላውላንድ ምን ፊውቸሮችን ይይዛል የሚለውን አንድ በአንድ እናያለን። የመጀመሪያው የሃይላንድን እንዴ ካራክተሪስቲክስ ኦፍ ኢትዮጵያን ሃይላንድስ ስናመራ the moderate and high amount of rainfall። እንግዲህ ከፍተኛ ቦታዎች ላይ ሞዴሬት የሆነ ቴምፕሬቸር ነው ያለው፣ ሞዴሬት ተስማሚ የሆነ አየር፣ እንዲሁም ደግሞ ሃይ አማውንት ኦፍ ሬንፎል በጣም ከፍተኛ የሆነ ዝናብ ይገኛል በዚህ በሃይላንድ ማለት ነው። ግሬተር ዛን 600 ሚሊ ሜትር ፐር ይር ማለት ነው። ኦኬ ሌላው ደግሞ ላወር ሚን አኑዋል ቴምፕሬቸር፣ ላወር ሚን አኑዋል ቴምፕሬቸር ሞቃቱ በጣም ዝቅተኛ ነው ማለት ነው። አመታዊ የሙቀት ልኬቱ ግሬተር ዛን 20 ዲግሪ ሴልሺየስ ነው። ያ ማለት በጣም ሞዴሬት የሆነ ቴምፕሬቸር ይገኛል ማለት ነው። በሃይላንድ ቀዝቃዛ ብለን ልንገልጸው እንችላለን። በሶስተኛ ደረጃ ዘ ክላይሜት ኢዝ ፋቮራብል ፎር ባዮቲክ ላይፍ። ክላይሜቱ ለባዮቲክ ላይፍ በጣም ምቹ ነው። ይህ አንዱ መገለጫ ነው። ሌላው ደግሞ ሬንፊድ አግሪካልቸር ኢዝ ፖሲብል። ይህ ዝናብ የሚወዱ ሰብሎችን ለማምረት በጣም ምቹ ነው ማለት ነው ሃይላንድ አካባቢ። ሌላው ደግሞ የሃይላንድ መገለጫ ፍሪ ፍሮም ትሮፒካል ዲዚዝ ነው። ይህ የትሮፒካል ዲዚዝ የምንላቸው ነፃ ነው። እንደ ማላሪያ በሎውላንድ ላይ እናያቸዋለን። ብዙ በሽታዎች አሉ ሞቃታማ ቦታዎች ላይ የሚገኙ በሽታዎች፣ ከነዛ ነፃ ነው ማለት ነው ይህ ሃይላንድ። ኦኬ ሌላው ደግሞ አትራክቲቭ ፎር ሂውማን ሃቢቴሽን ኤንድ ደንስሊ ሴትል። ስለዚህ ምቹ ስለሆነ ለመኖር በጣም ሰዎች በጣም ደንስሊ ተጠጋግተው ብዙ ሰዎች የሚኖሩበት አካባቢ ነው ማለት ነው ሃይላንድ፣ የኢትዮጵያ ሃይላንድ አካባቢ። ኦኬ cumulative effect have been significant throughout Ethiopian history in the economic, cultural and political life of the people። እንግዲህ ይህ ሃይላንድ የኢትዮጵያን ኢኮኖሚካሊም ካልቸራሊም ፖለቲካል ላይፍ ሲስተሙንም አፌክት አድርጎ ይገኛል። ምክንያቱም the highland make up nearly 56% of the area of the Ethiopia። ምክንያቱም የኢትዮጵያ ፓርት 56%ን የሚሸፍነው ምን ስለሆነ ሃይላንድ ከፍተኛ ቦታዎች ስለሆነ ማለት ነው። ስለዚህ ኢኮኖሚካሊም ካልቸራሊም ፖለቲካሊም አፌክት ተደርጓል ማለት ነው በዚህ በሃይላንድ። ኦኬ ሌላው this is further subdivided into lower highland። እንግዲህ ይህ ሃይላንድ ደግሞ ለሁለት ይከፈላል። ሃይላንድ ሆኖ ዝቅተኛ ሃይላንድ የምንለው አለ። ላውላ ሃይላንድ ከ1000 ሜትር እስከ 2000 ሜትር ያሉትን
ሃይላንድ ነው። ከ1000 ምን ጊዜም ከ1000 ከተነሳ ሃይላንድ ነው። ግን ከሃይላንድም ላወር ያልነውን ሃይላንድ ከ1000 እስከ 2000 ያለውን ላወር ሃይላንድ እንለዋለን። ይህ which makes up 35% ይሸፍናል ከሃይላንድ ማለት ነው። ኤንድ ሃየር ሃይላንድ የምንላቸው ደግሞ ግሬተር ዛን ከ2000 በላይ ያሉትን ደግሞ ከባህር ጠለል በላይ እነዛን ሃየር ሃይላንድ እንላቸዋለን። ኮንስቲቲንግ ኒርሊ 22% 22% ይሸፍናሉ ይለናል። ኦኬ ሌላው ደግሞ ላውላንድ ነው የምናወራው። ካራክተሪስቲክስ ኦፍ ዘ ኢትዮጵያን ላውላንድ የኢትዮጵያ ዝቅተኛ ቦታዎች ምን ካራክተሪስቲክሶች ይዘዋል ስንል ኢን ኮንትራክት ዘ ሃይላንድ ከሃይላንድ ከከፍተኛ ቦታዎች በተቃራኒ ዘ ላውላንድ ሜክ አፕ ኒርሊ ሪሜይኒንግ 44% ኦፍ ዘ ኤሪያ ኦፍ ኢትዮጵያ። እንግዲህ 56% ሃይላንድ ነው ብለናል። ከዛ የሚቀረው 43% በላውላንድ ስር የሚካተት ነው ማለት ነው። ኦኬ ካራክተሪስቲክስ ምን ፊውቸሮች አሉን ስንለው ፊውር አማውንት ኦፍ ሬንፎል ኤንድ ሃይ ቴምፕሬቸር የመጀመሪያው ነው። በጣም ምንም ዝናብ የለም ማለት እንችላለን። በጣም ጥቂት የሆነ ዝናብ ነው የሚዘንበው። በጣም ከፍተኛ የሆነ ሙቀት አለ ማለት ነው በዚህ በዝቅተኛ ቦታዎች። ያ ሆነ ማለት ደግሞ ሃይ ፕሪቫለንስ ትሮፒካል ዲዚዝ ለትሮፒካል ዲዚዞች ተጋላጭ ነው ማለት ነው። እንደ ማላሪያ ወባን የመሳሰለ ኮሌራ፣ ቻንግ ዲዚዝ፣ የሎ ፊቨር ኤንድ ዳንጉ የተባሉ በሽታዎች ትሮፒካል ዲዚዝ መገኛ ነው ማለት ነው ይህ ላውላንድ። ሌላው ደግሞ ፊውቸሩ ላወር ፖፑሌሽን ዴንሲቲ ነው። ለመኖር ምቹ ስላላደለ ላወር ፖፑሌሽን ዴንሲቲ ነው ያለው። በጣም ስፓርስ የሆነ ሴትልመንት ነው ያለው። ማለት ጥቂት ሰዎች ነው ማለት ነው የሚኖሩት። ኦኬ ኢኮኖሚክ ላይፋቸው ምንድነው ስንል እንግዲህ ሃይላንድ ላይ አግሪካልቸር ነው ብለናል። ለአግሪካልቸር በጣም ሲውትድ ነው። ወደ ላውላንድ ስንመጣ ግን ኖማዲክ ኤንድ ሶሚ ኖማዲክ ኢኮኖሚክ ላይፍ ነው። አርብቶ አደርና ከፊል አርብቶ አደር አይነት ኢኮኖሚክ ሲስተም ናቸው ያላቸው ማለት ነው። ኦኬ ሌላው ደግሞ ቫስት ፕሌን ነው ያለው። በጣም ለጥ ያለ ሜዳ ነው። ያለጥ ያለ ሜዳ ደግሞ ፋቨር ፎር ኢሪጌሽን ለኢሪጌሽን ለመስኖ ልማት በጣም ምቹ ነው ማለት ነው። ሪቨሮችን በመጠቀም መስኖ ለማልማት ምቹ ይሆናል ማለት ነው። ይህ የላውላንድ ካራክተሪስቲክስ ነው። በቀጣይ the physiographic division of ኢትዮጵያ የሚለውን ለሶስት ፓርት ከፍለን ይዤ እመጣላችኋለሁ። ቴንክ ዩ